ሰላም ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ሁለት ባልና ሚስቶች ትናንትና ከትናንት ወዲያ ከዛም በፊት የቀጠለውን ተከታታይ የቪዲዮ ትናንትና በብሩክ ቻናል ላይ መተውልናል። ትናንት ከተለቀቀው ቪዲዮ በፊት ብሩክ ያላባት እንዳደገ ብዙ ችግሮችን አሳልፎ እዚህ እንደደረሰ አይረመበር አስታውሷል። ልጄ እንግዲህ ዝም ብላ ብስቁል ብላ ምናምን አጉል ቤት ማደግ የለባትም። ስለዚህ ለልጄ ስል ቤት ተከራይቼላታለሁ ብሎ ቆንጆ ሆኖ ቤት ይሁን ሆቴል ይሁን ምን ይሁን አለቅም ብቻ ቤት ነው ያለን። ኤቫናና እዩ ቡልቅቅ ብለው እንደፈለጋቸው እንዲኖሩ ሙሉ ወጪው እንጂ ግን ከብሩክና ሀይሚ ወጪ እየተደረገ እነሱ ዝንጥ ብለው እንዲኖሩ ከዛም ኤቫና አደግ ስትል ወይም ትንሽ ነፍስ ስታውቅ እንግዲህ ወደ እሱ እንደሚወስዳት አድርጎ ሸራርጎልን በስተመጨረሻ እዩ ስትመጣ ካሜራውን ጥርቅም አድርገውት ነበረ። ኔክስት እንግዲህ በሀይሚ ቻናል ላይ በተለቀቀው ቪዲዮ ላይ ያው ልብሳቸውን ቀይረዋል። ህፃኗን ልጅ ልብስ ቀይራ እዩ ቤቱን ወደዋለች። ግን ቤት ውስጥ የምትኖረው ኤቫናን ልጇና እሷ ብቻ ሳይሆኑ ብሩክም ጭምር እንደሆነ እኔ ያላንተ መኖር አልችልም፣ አብሬህ ነው የምኖረው፣ አንተን እኔ ገንዘብ ወይም ቤቱን ብቻ ሳይሆን የምፈልገው አንተን ነው የምፈልገው ብላ እንግዲህ ከ2 ዓመት በላይ አብራው የቆየችውን ባለቤቱን ፊቷ ቆማ እያየቻት ግን ፈልገህ ወደህ ከኔጋ አድረህ ልጅ ወልደሃልና ለልጅ ስትል ግዴታ ከኔጋ መኖር አለብህ የሚል ካራክተር ተሰጥቷት እንግዲህ ፍጥጥ ብላ እዩ ይህን ስትል እንግዲህ ሀይሚን በስሜት የሚሆን ሳታስበው ባላቅም ሜቢ ሰራተኛችን ልትሆን ይፈልገች ነው ወይስ እኔ ሰራተኛችሁ ልሆን እኔ ዘጋ ምንድነኝ ብላለች። እስከ ዛሬ እንግዲህ ሀይሚና ብሩኬ ደግሞ ኮላብ ሆኖ ሳይሆን ሲሰሩ የነበሩት ለእኛ ፍቅረኛሞች ከዛም ሰርግ ስንጠብቅ በስተ መጨረሻ ከ2 ዓመት በኋላ ምንም አይነት የፍቅር ግንኙነት አልነበረንም። ለስራና ለስራ ብቻ ነበረ እኔ እና እሱ ኮንታክት አድርገን የምንሰራው። አሁን ግን ፍቅረኛሞች ሆነናል ብለው የቀለበት የምን እያሉ ድርርቅ አድርገውናል። ብቻ ፍቅረኛሞች እንደሆኑ ይፋ አድርገውልናል። ግን ደግሞ ወደኋላ አሁንም መለስ ላርጋችሁ ከእዩ ጋራ ከዛሬ 4 ወር በፊት በተጀመረው ኬዝ የእዩ አባት የሀይሜ አባት መጥተው ሀይሜና ብሩኬ ባልና ሚስት እንደሆኑ እንግዲህ ከሀይሜ አባት ሰምተናል። አሁን ከ4 ወር በኋላ ነው እንግዲህ ይህንን ድራማ እንደገና አብዴት አድርገው የመጡት። በነገራችን ላይ ሀይሜና ብሩኬ ትልቁ ስህተታቸው ምንድን ነው? ለተመልካች ብዙ ፕራይቬት ያደረጉን ነገር አለ። ፕራይቬት ማድረጋቸው ግድ ነው። ያው እንደውም አንዳንድ ሰዎች እኮ ቶሎ በመቸኮል ፕራይቬት መሆን ያለበትን ላይቫቸውን ፐብሊክ ላይ እያደረጉ አደጋ ላይ የሚወርቁ ሰዎችን እያየ ነው። ግን ቢሆንም ሀይሚና ብሩኬ ለምን እንደሆነ ባላቅም ባልና ሚስት ናቸው። 2 ዓመት ሙሉ አንድ ቤት ውስጥ እየኖሩ አንድ ቤት ውስጥ አይደለንም ምንም አይደለም ምንም አናረግም ድርቅ ለምንድን ነው የሚሉት? ለምንድን ነው ይህንን የፈሩት? ለተመልካቾች እንደዚህ ለሚንሰፈስፉላቸው ባልና ሚስት መሆናቸውን ይፋ ማድረግ የማይፈልጉት ለምንድን ነው? እኔ ያልገባኝ ነገር ከአሁን በፊት ከነ ዳኒ ሮስት ጋር ከሸገር ልጆች ጋር ሲሰሩ በቃ ምንም አይነት ብሩክ ሌላ ቦታ ተከራይቱ እንዳለ ሀይሚ ለብቻ ሌላ ቦታ እንዳለች አድርገው ፕላስ የብሩክ እናት ታማ አዲስ አበባ ስትመጣ ከብሩክ ጋር እንደሆነች ግን ሀይሚ ቤት ነው ያረፈችው። ያው የሀይሚ ቤት ስለሆነ ትልቅ ቤት ሳሎንም ያለው ብሩክ እንግዲህ ተከራየው ብለው ያሳየን። አንድ ክፍል ናት፣ ክሽን የለ ምን የለ አላቅም የት እንደሆነ ኩክ እንደሚያደርግ ማለት ለምንድን ነው እንደዚህ? ተመልካች እየተሰፈሰፈላቸው የሆነ ልደታ ሲመጣ ጌም ሲመጣ ብዙ ነገር እኮ ሳፖርት እያደርጓቸው ነው ማለት ተመልካች እነሱም በጣም ላይክ እንደ ወንድምና እንደ እህት አድርገው ነው የሚቆጥሯቸው። እነሱ ግን በጣም ድብቅ ናቸው እና ይሄ ድብቅነታቸው ይጎዳቸዋል ብዬ አስባለሁ። ውሸት ደግሞ ምንጊዜም ውሸት ነው። ውሸትን እውነት አድርጋቸው ስትሰሩት የሆነ ጊዜ ያዳልጣቸዋል ማለት አሁን በቃ ስራና ስራ ላይ ብቻ ነው ትኩረት አድርጋችሁ የምትሰሩት፣ ግን መጨረሻው ይደብራል፣ ደስ አይልም። ብሩክ አሁን እንደ ልክስክስ እንደ ባለጌ ተደርጎ ነው አሁን ቲክቶክ ላይ የሚዘዋወረው እና ሀይሚ ደግሞ ትናንት በተለቀቀው ቪዲዮ ላይ ባለቤቴን እንደ መጥፎ እንደ ትክክል እንዳልሆነ ስህተት እንደሰራ አድርጋችሁ አታክ እንዳታርጉኝ። ባለቤቴ አላለችም፣ ያው ብሩክን እንደዛ አታክ እንዳታርጉብኝ በቃ እሱ የወሰነውን እኔ እቀበላለሁ። እንዴ እናንተስ ተቀበዩ ምን በይ ብላችሁኛል። እኔ ስለዚህ እሱ ያደረገውን ሁሉ ለእኔም ትክክል ነው፣ ብሩክ ትክክል ነው ካለ ለእኔም ትክክል ነው። ስለዚህ ብሩኬ እንዳትናገሩብኝ ብላለች። ግን ደግሞ የሚሰሩትን ስራ ስናይ ይሄ የብልግና ስራ ነው። ልክ ኮፒ ፔስት አሁን የነሩታን ኮፒ ፔስት አድርገው ነው የሚሰሩት። በተለይ ሀሰን የተሰጠው ካራክተር ከእምነት ጋር አያይዞ
ምንድነው አንቺ ብሩክ ላይ አስመትተሽበታል ምናምን እንደዚ አይነት ነገር ነው። ብቻ እንደዚህ ደፈር ብሎ አልተናገረም እንጂ ቢኬርፉል ሀይሚና ብሩኬ በእምነት ውስጥ እንዳትገቡ። ሀሰን የሚናገረውን ነገር አያውቅምና እንደው ብታስጠነቅቁት በዛ አጋጣሚ ማለት እወዳለሁ። ከዛ በተረፈ እንግዲህ ዛሬ እዩ የመጨረሻ ፍላጎትሽን ሰምተሽ የምንለያይበት ቀን ነው ብለው እንግዲህ ብሩክ ስለ አንቺ ያለውን ስሜት ለመስማት ዝግጁ ነሽ ወይ? ስለ አዎ አለ። ከዛ ብሩክ መጣ። በቃ አሁን ልነግርሽ ነው ብሎ ሳይነግረን ካሜራውን ጥርቅም ምን ይሉታል? አሁን በዚህ እንደዚህ ለተመልካች ማላገጥ ምን ይሉታል? አሁን ልክ እንደ ቴና እንደ በጣም ቆንጆ ነገር እየሰራችሁ እንዳለ ልክ ልባችን ተንጠልጥሎ ሰፍ ብለን ለመጠበቅ ብሩክ ምን ሌላት ይሆን? አዩን ዞር በይ ሌላ ሲሆን ወይስ በቃ ከልጄ ጋር አብሬ እኖራለሁ በቃ ሀይሚ ቻው ሌላት በቃ እንደዛ አይነት ነገር ሀሳብ እንድናስብ የሚያደርግ ስራ ነው የምትሰሩት። በዛ አጋጣሚ ያው አብርሽ በመጀመሪያ የልጁንና ከሩታ ጋር ሆነ። በመጀመሪያ ከፍቅር ጋር ከፍቅር ተሸጋገረ ወደ ሩታ። አሁን ከሩታ ወለደና እንደገና ደግሞ ወደ ሄርሚላ ተሸጋገረ። ከሄርሚላ እንደገና ተመልሶ አሁን ትናንትና በተለቀቀው ቪዲዮ ላይ ከፍቅር ጋር መጣ። እንዴት በስንት ዓመትሽ ነበር ያፈቀርሽኝ? እንዴት ነበረ ፎንቅ ያዘሽ ምናምን በቃ ገና በ10 ምናምን ዓመቷ ሲያደርጉ ነበር። በጣም ነው እኮ የሚያስጠላው። እና በቃ ምንም ለተመልካች አንድ አዲስና ቃል ቪዲዮ ለቀዋል። እና አዲስና ቃል ካሁን በፊት አዲስ ከሌላ ሴት ጋር ቃል ደግሞ ከሌላ ወንድ ጋር ሆነው ስራ ይዘው መጥተው ነበር ልክ እንደና አብርሽና ሩታ። ከዛ ተመልካች ቅጥቅጥ አርጋቸውና ያንን ስራ አስቆሟቸው። ከዛ ወጥቶ አሁን ይቅርታ ብለዋል ለሰሩት ስህተት ጥሩ እንዳልሆነም አስተያየት ሰጥተው እኛ ተመልካች ኦዲየንስ ባየላቸው ፈርኒቸር ከፍተዋል። የተለያየ የውበት ማሳዋቢያ ሶፋዎች፣ ቁምሳጥኖች የሌለ ነገር የለም እሷ ጋር ቃል ፈርኒቸር ፕላስ ያም የሚል ምግብ እያዘጋጁ በተለይ ለልደት፣ ለሰርግ፣ ለተለያዩ ፕሮግራም ላይ በቃ ብዙ ቦታ በትዕዛዝም ያስረክባሉ። ያም ፕላስ አዲስ ያው ስራ አለው። እንደገና ደግሞ ሁለቱም 12ኛ ክፍል ጨርሰው ዩኒቨርሲቲ ገብተው እየተመረቁ ናቸው። ስለተማሩ ይህን ስራ አቁሙ ሲባሉ ወደዛውን አቆሙት። ላይ ይቶ ስትሰሩ ብርን ብቻ አስባችሁ ከሆነ እምነትን፣ ባህልን፣ ቤተሰብን፣ ኦዲየንስን ክዳችሁ ነው አለ። ግን እምነታችሁ እንዳይነካ፣ ባህላችሁ እንዳይነካ፣ ኦዲየንሶቻችሁ እንዳይነኩ ወይም ቤተሰቦቻችሁ እንዳይነኩ ከፈለጉ ግን የሚሰሩን ስራ መርጠው ነው የሚሰሩት። በጎን ደግሞ ሌላ ስራ ይሰራሉ አለ። ነገር ግን ዩቱብ ላይ ብቻ የሚሰሩ ዩቱብን ብቻ ጠብቀው እየተኙ እየዋሉ እዚህ ዩቱብ ላይ መጥተው በቃ የዩቱብን ብር ብቻ የሚጠብቁ ከሆነ ምንም እምነታቸውን የማይጠብቁም ባህላቸውን የማይጠብቁም ቤተሰብ ቢሰደብ እነሱ ቢሰደብ ምንም አይሰማቸውም ብለዋል። ስለዚህ አሁን እኛ ከአሁን በፊት አለ ቃልና አዲስ የሆነ ስራ ጀምረው ነበር። አዲስ ከሌላ ሴት ጋር ሆኖ ቃልም ከሌላ ወንድ ጋር ሆና ስራ ጀመሩ እንደና አብርሽና ሩታ። ከዛ ተመልካች ቅጥቅጥ በቲክቶክ በዩቱብ ቅጥቅጥ አድርጓቸው። ምንድን ነው አለማችሁ? ከእናንተ ምንድን ነው የምንጠብቀው? ደብ የለብንም ብለው በዩቱብ በሚከፈላቸው ብር ቃል የራሷ የሆነ ፈርኒቸር ከፈተች። ፕላስ እንደገና ደግሞ ያም የሚል የምግብ ለሰርግ፣ ለልደት፣ ለተለያዩ ፕሮግራም ላይ ያው አዘጋጅተው የሚያቀርቡት ያም የሚል የምግብ ምንድነው ይሄ ምግብ እያዘጋጁ በተለያየ ፕሮግራም ላይ የሚቀር እንደዚ አይነት ያም የሚል ፕሮግራም አዘጋጁ። ፕሮግራም ሳይሆን አዘጋጅቶ ማስረከብ። ፕላስ ደግሞ ያው አዲስ ደግሞ መዝሙር ኤዲቲንግ ምናምን እያቀነባበረ ያው ይሄ ሲያቀናብር ይከፈለዋል። ስለዚህ ዩቱብን አሁን እኛ በምንቀየር ነው በትርፍ ጊዜያችን አዳዲስ ነገር ሲመጣ ስራችንን ለማስተዋወቅ ፕላስ እንደዚሁ በየመሀሉ ልጅ ሲረገዝ ፕራንክ፣ ደስ የሚል ፕራንክ እርስ በርሳቸው ፕራንክ ሲደራረጉ ብቻ ነው የሚመጡት። ቦር 3 ወይ 4 የማይመጡ ምክንያቱም አሁን 2 ነው ገቢያቸው። አንደኛ ይሰራሉ፣ ዩቱብን ብቻ አይጠብቁ። ስለዚህ እምነታቸውን ጠብቁ፣ ባህላቸውን ጠብቁ፣ ቤተሰቦቻቸውን የማያሰዱ እራሳቸውም ተከብረው እየሰሩ ነው። የእነሱን ቤተሰቦች ብትዋቸው ወንድማማቾች ሲገናኙ ወንድማማቾች አይመስሉም፣ ጓደኛሞች ነው የሚመስሉት። የወንድማማቾቹ ሚስቶች ሲገናኙ እንዴት ጓደኛሞች ነው የሚመስሉት እንጂ የወንድማማቾቹ ሚስት አይመስሉም። ልክ ላይክ እንደ እህትማማቾች ናቸው። ፍቅራቸው በጣም የሚያስቀናው። ይህ የሆነው ምንድን ነው? አዲስና ቃል የሆነ ስራ ይዘው ሲመጡ ተመልካች አስቆማቸው። ተመልካች ትልቅ ፓወር አለው። ከፍ ያደረጋቸውም እሱ ስለሆነ የሆነ እነሱን የማይመጥን እምነታቸውን የማይመጥን ስራ ይዘው ሲመጡም ተመልካች ጥቅጥቅጥ አድርጎ ከዛ ስህተታቸው ያው መለሷቸው። አሁን መጥተው በራሳቸው ጊዜ መጥተው ተመልካችን አመሰግኑ። ቪዲዮን ካላያችሁ ገብታችሁና
ሀይሚና ብሩክ የሚሰሩት ይሄንን ሌላት በትርፍ ጊዜያቸው ስለማይሰሩ በቃ ኤኒ ስራ ብቻ ገንዘብ እያስመጣ ይሰራሉ እንጂ ብሩክ ልጅ የለውም። ሀይሚ የምትናገረው በቃ ሳክስ ነው። ሀሰን ዝም ብሎ ኤኒ ነገር አፉ ላይ የመጣለትን ነው ልድፍ የሚያደርገው ልጅቷ ላይ። እዩ የወለደቻት ልጅ ናት ወይስ እየተከራዩ በብር ነው የሚለውን አላቅም።